አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ከባድ ነው ግን ጆሮአችሁ የሚችል ከሆነ ልባችሁ የሚችል ከሆነ እንናገራለን። ዝግጁ ናችሁ ነው የሚለው። የሚገርማችሁ አዎ ሲባል ልጇን ከዚህ ሰውዬ ጋር ለማጋባት እናትየዋ መጀመሪያ ተገናኝተዋለች። ባልየው ግን ይሄን ያውቅ አጠጥተውት አስክረውት ቤት አምጥተውት ማለት ነው። እናትየዋ ልጅቷ ይሄን አታውቅም። ባይዘው ልጅቷም ሰክራለች። ሁለቱም ሰክረው ነው ቤት የመጡት። እንዲያገባት አላገባም እያለ ስለነበረ እንዲያገባት ያደረገችው እናትየዋ ራሷ ወስባው ነው ማለት ነው። ቃሉ ወሲብ የሚለው የግዕዝ ቋንቋ ስለሆነ ምንም ትናትበሉ ሴክስ ብንለው ምንም ለውጥ የለውም። ያው ቋንቋ ነው፣ አንድ ነገር የሚገልጽ ነገር ነው። መምህርዬ እንደዚህ አትበል እንደዚህ አትጻፍ ምናምን ትላላችሁ አይደል? ቋንቋ ነው። ስናደርገው ያላፈርን ስንናገር አናፍርም ይባላልና በጣም ነው የሚያሳዝነው። የምነግራችሁ ገጠመኝ በጣም ከአይምሮ በላይ የሆነ ገጠመኝ ነው። በዚህ ገጠመኝ ውስጥ ራሳችሁን ታያላችሁ። ማለት ምንድነው ብዙ ከአይምሮ በላይ የሆኑ ገጠመኞችን ማቅረብ ይከብደኝና ተወዋለሁ። አረ መምህር የምታቀርበው ገጠመኝ እኮ በጣም ቀላል ነው ብሎ እንደዚህ አይነት ገጠመኝ ደግሞ የሚነግሩኝ ሰዎች አሉ። አንድ ባለ ሀብት ደውሎ መምህር አሁን ገጠመኝ ያቀረብኩ ነው የምትለው አለኝ። ምንድነው ስለው በእናትህ እኔ እነግርሃለሁ ና በእናትህ ና አለኝ። እኮ ተቀይረሃል አልኩት። እኔ እነግርሃለሁ ና ችግር የለውም ያለሁበት ሁኔታ ታያለህ አለኝ። ሄድኩኝ። መስገድ መጸለይ ጀምሯል። 7 ሴት ይዞ ነው የሚተኛው። አይጣሉም። በቃ እንደፈለገን የሚያደርገው በቃ ማለት ገንዘቡ እንዴት እንዳገኘ ሲናገር አታምኑም። በቃ ባለስልጣን ባለሀብት ምናምን የሚባሉ ላይፍ ምን ከአይምሮ በላይ የሆንባችሁና እኔ አሁን ብናገር ስክሪፕት ነው ለምትሉኝ አይ እኔ ሁለት ነገር አሳማኝ ነገር አለ ለእናንተ ማላቀርበው። አንደኛ አያምኑኝም ብዬ ስለማስብ ነው እናንተ ሳትሆኑ አንዳንድ ሰዎች። ሁለተኛ ነገር ደግሞ ለአይምሯቸው ይከብዳቸዋል። እንዲህ አይነት ነገር እንዴት አቀርባለሁ? በጣም ቆሻሻ ነገር ነው ይሄ። እንዲህ ተብሎ እኮ ገጠመኝ አይነገርም ብዬ ስለማስብ ለአይምሯቸው ስለምጠነቀቅ እተወዋለሁ። አሁን ግን አንዳንድ ጊዜ ማቅረብ ጥሩ ነው። ልክ እንደዚህ አይነት ገጠመኝ እናት ልጇን ከባሏ ጋር ለማጋባት ልጇን ትዳር እንዲኖራት ለማድረግ ባልየውን መጀመሪያ እናትየዋ ስትገናኙ አይገርም? ታዛ እኮ ነው፣ ደብተር አዟት እኮ ነው። የምትይውን ነገር እንዲሰማሽ፣ ብር አምጣ ስትዩ እሺ እንዲልሽ፣ ልጄን አግባልኝ ስትዩ እሺ እንዲልሽ፣ አንቺ ካልተገናኘሽው አይሆንም ተብላ ነው ተልከስክሳ። ያ ማን ነው? ጠቋር ይባላል። ጠቋር ከገዛ ልጇ ባል ጋር ከገዛ ልጇ ፍቅረኛ ጋር የምትተኛ እናት ተይዛ ነው። ምን ታርግ? እሷም እኮ መንፈስ ነው እኮ ወድ አይደለም። መጀመሪያ እብዷ ማነች ብዬ ነግሬያቸዋለሁ። እናትየዋ ነች። በመጀመሪያ ደረጃ እብድ ማን ነው? እብደት ምንድን ነው የሚለው ነገር እስቲ እንየው። እብደት ማለት አይምሮ ማጣት ማለት ነው አይደለ? አዎ። የአይምሮ በሽተኞች ናቸው እብድ አይባልም ብላችሁ ኮሜንት የጻፋችሁ ሰዎች አላችሁ። ባለፈው እብድ ባል አግብታ ብዬ ገጠመኝ ለቅቄላችሁ ነበር አይደለ? የአይምሮ ህመምተኞች ናቸው የሚባለው አላችሁ። አይ አንድ ነገር ስሙን ጠቅሳችሁ ካልተናገራችሁ በስተቀር አይታወቅም። የአይምሮ ህመምተኛና እኔም ራሴን ካመመኝ እኮ አይምሮ ህመምተኛ ነኝ አይደለ? የአይምሮ ህመምተኛ ዝግምም ሊል ይችላል። እብድ ግን እብድ የሚባል ስም ተሰጥቶታል። መጽሐፍ ቅዱስም እብድ ብሎታል። ዘዳግም 28 ላይ ከምትሰሙትና ከምታዩት ነገር የተነሳ እብድ ትሆናላችሁ ይላል። መቼ? ህጉና ስርዓቱን ካልጠበቃችሁ። የእግዚአብሔርን ቃል የሻራችሁ ጊዜ፣ ከእግዚአብሔር ቃል የራቃችሁ ጊዜ ላይ ከምትሰሙትና ከምታዩት ነገር የተነሳ እብድ ትሆናላችሁ ይላል። ይኸው ህጉን ባለመጠበቅ የሚመጣ ነገር ነው። እነዛ ሁለት ባልና ሚስቶች የቤት ሰራተኛዋን ወደ ቤታቸው በማምጣታቸው ባልየውን ጠቀሙት፣ ሚስትየዋን ጠቀሙ፣ እናትየዋን እንግዲህ ተራው ደግሞ የኔ ሆነ ማለት ነው። ከዛ ሄድን። አርሲ ለመሄድ ሞከርን። እኔ አልቻልኩም። ምክንያቱም ወደዛ መስመር አካባቢ ላይ ኦሮሚያ ክልል ያሉ የሚኖሩ ሰዎችን ነው መላክ ያለብኝ እና አርሲ ያሉ የኔ ገጠመኝ የሚያዳምጡ ተማሪዎችን አግኝቼ ላኳቸው። ሄዱ። ለምን? የፖለቲካ ችግር ስለነበረ እኔ ያው ሌላ ችግር ውስጥ ሊከቱን ይችላሉ። አንዳንድ ጊዜ የማይሆን ነገር ውስጥ መግባትም ጥሩ አይደለም አይደለ? አስፋልት መሃል ላይ ሆኖ ናስቲ ግጨኝ ብላችሁ መኪናን ካላችሁት ደፍጥጦ ነው የሚያልፈው። እግዚአብሔር አምላክህን አትፈታተነው ተብሎ የተጻፈው ይሄ ስለሆነ ማለት ነው። ዝም ብሎ
ለእግረኛ የተዘጋጀ መንገድ እያለ በአስፋልት ላይ መሄድ መኪናን መፈታተን፣ ሹፌርን መፈታተን ነው አይደል? እኔም ደግሞ ጦርነት አለ፣ ሁከት አለ፣ መንገድ ላይ ያገቱ ከመኪና እያወረዱ ይረሽናሉ እየተባለ ለምንድን ነው ወደዛ አካባቢ የሚሄደው? ለምንድን ነው ፈተና ውስጥ የሚገባው? ገና ማስተምረው በጣም ብዙ ትምህርት አለ ብዬ ተውኩትና ሰዎች ላኩኝ። እውነት ነው እዛ ሄዳለች ሴትዮዋ። ከዛ አስራቸው አምጣት ተባለ፣ ተነገረ፣ ለፖሊስም ለምንም ተነገረ። ቪዲዮ እንዲላክ ተደረገ። የኔን ትምህርት የሚያዳምጡ ተማሪዎቼ ክርስቲያን የሆኑ ፖሊሶች ጋር ሄደው አመለከቱ፣ ተናገሩ። እና ሰው ቤት ያረፈችው ኢቭን ጸበል ላይ ያለችው የልጅቷ መንፈስ ማለት ነው የት ቤት እንዳለችና የቤት ቁጥር የት ሰፈር እንዳለች ነው የተናገረው። ሴትዮዋ ማን ቤት እንዳለች በቀጥታ ሲሄዱ አገኙት። ለምን አገሩን ያውቁታል። ሴትዮዋን አገኟት። ከዛ ትፈልጊያለች ተብላ ወጣች። እና የልጅሽን ባል ያደረሽው ነገር እንደዚህ ጸበል ቦታ ላይ ተጋልጠው እንደዚህ ነገር ይሄ ነገር ተፈጥሯል ብላችሁ ብቻ አሳዩዋት ነው ያልኩት። እሰሯት ምናምን አይቻልም፣ አይፈቀድም። ለምን መንፈስ ማምኖ ማሰር አይቻልም፣ ህጉም ስለማይፈቅድ ነው። እንድታዳምጥ ብቻ አድርጓት፣ ሌላ ነገር ተውት። ራሷ ትመጣለች ነው ያልኳቸው። አዳመጠች፣ ራሷ መጣች። በቃ አይ ከዚህ በላይ መፍራትና መሸሽ የለብኝም ነው ያለችው። ማለት አሏት እኔ አለች ልክ የባልየው መንፈስ ሲያዝ ደንግጬ ነው የመጣሁት። ይሄ ነገር ማስቆም ከቻልኩኝ ብዬ ነው፣ ግን አልቻልኩም። በቃ አሁን በእግዚአብሔር እጅ ተይዣለሁ፣ ውሰዱኝ፣ ከአውቶቡስ አስወርዶ ገደል እንዳይጥለኝ እንዳይፈጠፍጠኝ ውሰዱኝ ብላ እጇን ራሷ እንድትታሰር እጇን ሰጥታ በጧፍ በገመድ በሻሿ ራሷ እንድትታሰር ፈቅዳ መጣች ጸበል ቦታ ላይ ራሷ። ይሄ የሆነው ግን የሚገርማችሁ እሱ ጸበል ከገባ በኋላ መዝሙር 11ን መዝሙር 34ን መዝሙር 58ን እና 68ን መዝሙር 138ን ጸልዮ እኔ ላይ ያለ መንፈስ ወደ ነበርክበት ተመለስና ሴትዮዋን ስበህ አምጣ ብሎ ስለጸለየም ጭምር ነው። ባልየው በጣም ጠንካራ ሆኗል፣ ጎበዝ ሆኗል። እንኳን ዘንቦብሽ እንዲያውም ጤዛነሽ ይላል አማራ ሲተርት። እንኳን መጀመሪያም ጨዋ እንኳን ዛሬ መንፈሳዊ ሆኖ ያኔም ጨዋ እያለ ጎበዝ ነበረ። ስለዚህ ይሄ ሰው እናትየዋንም ስናስረክበው የተደሰተው ደስታ ከባድ ልክ ታቦት እንደመጣ ነው። እልል በሉ እያለ አስደነገጠኝ። ትልቅ ሰው ነው፣ ግን በዚህ ልክ እንደ ዳዊት እንደ ንጉሥ ዳዊት ታቦቱ ፊት ንጉሥ ዳዊት እንዴት ነው ጨርቁን ጥሎ ራቁቱን እየዘመረ እየዘለለ ዘመረ ነው የሚለው በታቦት ፊት እስክትስቅበት ሜልኮል እስክትስቅበት ድረስ ማለት ነው። ልክ እንደዚህ ሁሉ ይሄም ደግሞ እኛ ሴትዮዋን ይዘን ስንገባ ወደ ጸበል ልክ ታቦት እንደመጣ ሰው ነው። ምንድን ያለው የሆነ ቃላት ተናግሯል። የትዳሬ ሰንኮፍ ተነቀለ ነው ምናምን የሆነ የሚገርም ቃላት የተናገረው። እልል በሉልኝ ሲል ጸበልተኞቹም መናፍስት ያለባቸው ያሉ አሾፉ አንዳንዶቹ። እንደገና ደግሞ ትክክል ምን እንደሆነ የገባቸው ሰዎች ምን ይላሉ፣ ያልገባቸው ሰዎች ግን ዝም ብለው ቆመው ያሉ እና ገርሞኝ መምህር አመጣሃት አለኝ። ራሷን እንቺ የመጣችው አልኩት። አንቺ አላት። አቤት አለችው። እንዴት መጣሽ ይላል ጊዜ ራሴን የመጣሁት መምህር ተስፋዬም አላመጣኝም፣ ፈቅጄን የመጣሁት። በቃ አሁን ሁሉ ነገር ተጋልጧል፣ ሁሉ ነገር ሆኗል። ሰምተኸዋል አይደል? የሆነው የተፈጠረው ነው ሆነ በቃ። ከዛ ስለዚህ እብዷ ማንሽ አንቺ ነሽ ወይስ ልጅሽ አላት። ያኔ የሰማህ ጊዜ ነው እኮ ያኔ ልጄ እብድ እንደሆነች የሰማህ ጊዜ ነው እኮ እኔ ሁሉ ነገር ያወቅኩት አለችው። እና ለካ ሄደው ጎረቤት ነግረዋታል፣ ልጅሽ እብድ እንደሆነች ለባልየው ነግረነዋል ብሎ ነግረዋታል። ከዛን ቀን ጀምሮ ልጅቷን እንዳያባረራት ለካ ድግምት ተደግሞበታል። ይቺ ሴትዮ ደብተራ ጋር ሄዳ አፉን ዝጋ፣ ልቡን ዝጋ፣ አንገቱን ድፋ፣ ጸጥ ብሎ እንዲቀመጥና ልጄ የምታረገውን ነገር በሙሉ ዋጥ አድርጎ እንዲቀመጥ አድርገው ተብሎ ተደግሞበታል። ሴትዮዋ ከሰማች በኋላ ይሄን አድርጋለች። አሁን እስካሁን የሰውየውን ጨዋነት፣ የሰውየውን መልካምነት፣ የሰውየውን ደግነት እየነገርኳችሁ ነው የመጣሁት። ስለ መልካምነቱ፣ ስለ ዝምተኛነቱ ጀግና ነው ጎበዝ ነው ስላችሁ ነበር አይደለ? መንፈስም እንደዚህ እንደሚያጀግን እንድታውቁ ነው። እግዚአብሔር ብቻ አይደለም፣ ሰው በባህሪውም ጥሩ ሊሆን ይችላል። ደግሞ እንደዚህም አለ። አያችሁ? ምን ትሉታላችሁ? አሁን ይሄን ገጠመኝ ምንድነው የምትሉት? እስቲ ኮሜንት ጻፉ። እኔ አሁን በዚህ ልምከር እንደው ምን ልናገር? እስቲ በዚህ ገጠመኝ ላይ እንዲያታርጉ እንዲያርጉ ብዬ ልናገር? ራሱ ታሪኩ አያስተምርም? ከኔ ምክር ይልቅ ራሱ ታሪኩ ፍሎ ሂደቱ ራሱ
ያስተምራል። ግን ግድ ሆኖብኝ ከገጠመኝ መጨረሻ ላይ የተወሰነ ሐሳብ መጣል ግድ ሆኖብኝ የሆነ ነገር ጣል አድርጌ ማለት ስላለብኝ አንድ ነገር ልበላችሁ። ትዳራችሁን ቼክ አድርጉ። ስገዱ፣ ጾሙ፣ ጸልዩ፣ ፈትኑ። ባልና ሚስት እንኳን ችግር ባይኖርባችሁ በእናንተ ትዳር ላይ ወይ የሚስት እናትና አባት ወይ የባል እናትና አባት ጣልቃ ገብተዋል፣ ወይ ጎረቤት ጣልቃ ገብቷል፣ ወይ ስራ ባልደረቦች ወይ ዘመድ ወይ ጓደኛ ጣልቃ ገብቷል ማለት ነው። እና ትዳራችሁ ላይ የሆነ ሰንኮፍ ስታዩ ወይም የሆነ ኩርንችት የሆነ ደስ የማይል ነገር ስትመለከቱ ትዳራችሁን ለእግዚአብሔር አስረክቡ። ለምትወዱት መልአክ ጾም፣ ጸሎት፣ ስግደት በርከክ በሉ። ፍንትው ብሎ ይታያችኋል። ሰላም ገርሞት ነው የሚቀበለው። ግን ከእናቴ የተቀበልኩት ጥበብ ነው ብሎ አምኖ ተቀበለው እንጂ ሌላ ኃይል ነው ብሎ አያስብም። ከሚስቱ ጋር በሚኖርበት ህይወታቸው ውስጥ ግን በሩካቤ ጊዜ ለልጅ ሲሆን ብቻ ነው ሩካቤ የሚያደርጉት እንጂ ኖርማሊ ለስሜታቸው ብሎ የሚያደርጉት ሩካቤ ለሚስቱ ጤንነት አይደለም። ሚስቱ ደስተኛ አይደለችም። ያማታል። በጣም የምትቸገረው ለምን ባሏ ላይ ወይም እዚህ ባለታሪካችን ላይ ያለችው ሴት ዛር አይነ ጥላ እንዲያገባ አትፈልግም። ግን አገባ። ለምን ፈቀደች ሲባል ቡና ሲያፈላ የምታገለግለው ባሪያ የምትሆን ሴት እንድትሆን ስለተፈለገ ነው። ልጅም እንኳን ቢወልድ ያቺ ቡዳ አይነ ጥላዋ ልትለክፍ ፈልጋ ዘር ልታስቀጥል ፈልጋ ነው። ሚስት ካልመጣ ዘር ስለማይቀጥል ማለት ነው። ስለዚህ ለመውለድ ሲሆን ብቻ ሩካቤ ከሚስቱ ጋር ሲፈጽም ምንም አይሆኑም። ለስሜታቸው በሚፈጽሙበት ጉዳይ ላይ ግን ሚስቱ አበድኩ፣ ሞትኩ፣ ተቃጠልኩ ነው የምትለው። እንዲነካ በቃ ሀፍረተ ስጋው እሳተ ነበልባል ነው የሚሆንባት። ይሄን ግልጽ ነው የተናገረችው። ምንድነው እሱ እንዴ? አንዳንድ ጊዜ በጣም ከባድ ነው የምትሆንብኝ ትለዋለች እና ነው የምትለው። ትታመማለች ልጅቷ። ኦልሬዲ ይሄ ለፍላጎታቸው ለምሳሌ ቫላንታይን ዴይ ብሎ ወይም ደግሞ ደስ ብሏቸው አመት በዓልም ይሁን ምንም ይሁን ቻይ የሆነ በዓላት ተከብረው ማታ ደስ ብሏቸው የሚፈልጉትን እንደ ባልና ሚስት ሊፈጽሙ ሲሉ የሚፈሩት መጀመሪያ ያን ጉዳይ ነው። በቃ ስቃይዋን ሲያይሱ ደግሞ በቃ አልነካሽው ነው የሚላት። ግን አይነ ጥላ እንዳለችበትማ የሚያውቀው ነገር የለም። እናትየዋ ግን ያውቃሉ። ለእናቱ መጥቶ ይነግራታል። አይ በቃ እንግዲህ ዋናው ልጅ መውለዳችሁ ነው ብለው ነገሩን ተወት ያርጉታል። ደግሞም ትንሽ እድሜያቸው እየገፋ ሲመጣ የሚያወሩትን ነገር አያውቁም፣ ዘብረቅ ያደርጋሉ። አይ ማየ ደግሞ አሁን በቃ ወደ እኔ ስለመጣ አንቺ የምታወሩን ማታቂም ብሎ ነገሩን ተወት ያደርገዋል። እንዲህ እያለ የቤት ሰራተኛ መቀጠር አለበት ተብሎ ተቀጠረ። ለምን? እርጉዝ ሆነች። ድጋሚ ያረገዘች። ልጃቸው እንደዛ ስለሆነባቸው የሚያግዛት ሰው ስለሚያስፈልግ ሰራተኛ ተቀጠረ። ሰራተኛዋ ደግሞ የኛን ትምህርት የምታዳምጥ ልጅ የሚጠነቀልበት ቤት ውስጥ ገባች ማለት ነው። አታውቅም ግን ይሄን ስትገባ የማርያም ስዕል የለ፣ የመድኃኒዓለም ስዕል የለ፣ ምንም የመስቀል ስዕል የለ፣ ምን የለ። ግን ማተብ አንገታቸው ላይ ማተብ አለ። እማማ እንደምን ነው? እግዚአብሔር ይመስገን። ጠዋት ሲነጋ ማለት ነው። እንዴ ክርስቲያን ቤት አይደል እንዴ ማማዬ? እና ታዲያ አይ እንደው የመድኃኒዓለም ስዕል ወይ የእመቤታችን ስዕል ያልበላሽን አትከኪ፣ አይመለከትሽም። ማተብ አስረሻል፣ በቂ ነው ይሏታል። እሱማ በቂ ነው እናቴ ይቅርታ ትላቸውና ደግሞ ትመጣና ጨዋታ ትፈልጋለች፣ ማውራት ትፈልጋለች። ለምንድን ነው ስዕል እዚህ ቤት ውስጥ የማይኖረው? አንድ ጥያቄ። ሁለተኛ ነገር ደግሞ ሰዓቱን ጠብቆ ከመስሪያ ቤት እንደመጣ ቡና ያፈላል ልጃቸው እና ግራ ገብቷታል። እኔ ላፍላለች ስለው ጊዜ የማይመለከትሽ ውስጥ አትግቢ ይላታል። ትላለች መምህር ተስፋዬን በሰማ ትላለች። ከዛ ቀን ገጠመኝ ትከፍታለች። በምን? በስልኳ። ቤቱ ጸጥ ስለሚል ሚስትየዋ ወዲያ ወዲህ እያለች የራሷን ስራ እየሰራች ምን እያለች ሰራተኛዋ የምትከፍተውን ትምህርት ትሰማለች። እና እስቲ ድምፁን ጨምሪው፣ ምንድን ነው የምትከፍቺው ትላታለች። ትምህርት ነው፣ የቤተ ክርስቲያን ነው። አዎ የሚያወራው ነገር ልብ ይስባል፣ ጆሮ ይስባል አለቻት። አይደል? አዎ በስልክሽ ልላክልሽ ታው ጊዜ አይ ቤቱ ሁለት ስልክ ሲከፈት ለሚንጫጫ ቆይ በዚህ በቴሌቪዥን ልክፈተው፣ ስሙን ንገረኝ ትላታለች። በቴሌቪዥን ፊት ለፊት መጣሁ፣ ገጫልኩኝ ዩቲዩብ ላይ መምህር ግርማ እኔም ቀሲስ ሄኖክም በየተራ ለአንድ ለሶስት ቀን ያክል ከተከፈተ በኋላ ዝጉልኝ ወረዛ አሉ ሴትዮዋ። ልብ ብለው ካዳመጡ በኋላ ዝጉልኝ አሉ። ከዛ ሚስትየዋ እማዬ ይሄ ነገር እኮ ጥቅም አለው ጥሩ ነው። አረ ወረዛ ይሄ አባቶቻችንን የእናቶቻችንን ወግ የሚያፈርስ ነው። ምን ነው ምን አጠፉና ነው እነሱ ጥበብ አሳዩን ምናምን ብለው ይሁን ለመቆጣት ነገር ሞከሩ። ሰራተኛው ነገር ገባት። ምንድነው ስትላት ጊዜ
አይ ቆይ የምነግርሽ ብዙ ነገር አለ አለቻትና ሚስትየዋ ንስሐ ውስጥ አይሰማታል። ይሄ ነገር ትክክል አይደለም፣ እውነት ነው፣ የሚያወራው ነገር ትክክል ነው፣ የምናየው ነገር ትክክል ነው። ስለዚህ እኚህ ሴትዮ የሆነ ነገር አድርገው ነው እዚህ ቤት የመጣሁት አለች። ምንድን ነው የሆነው? እኔ እዚህ ቤት ስመጣ ለምንድን ነው ሐሳባቸውን ደጋፊ ሆንኩት? ይሄን ሐሳብ ካቆምኩት ቆይቻለሁ። ገጠር ትቼው የመጣሁት ጉዳይ ነው። ክፍለ ሀገር ትቼው የመጣሁት ጉዳይ ነው። አዲስ አበባ ከመጣሁ በኋላ አንድና አንድ ትምህርቴን ተምሬ ወደ ስራ የገባሁኝ። ይሄን ነገር አስቤው አላውቅም። ከሱ ጋር በፍቅር ተገናኘን፣ ወደዚህ መጣሁኝ። የሱ ካዳሚ ሆኜ ቀረሁ፣ ከስራ ቀረሁ፣ ሚስቱ ሆኜ ቀረሁ። ይሄ ነገር የሆነ ጉዳይ አለው ብላ በደንብ አርጋ ስትከታተል ባሏ ሲመጣ ይሄ ነገር አይከፈትም። ከዛ እስቲ ልብ ካላችሁ ቅድም የከፈታችሁትን ክፈቱ አሉ እናትየው። ወይ የቤተ ክርስቲያን ምንድነው እሱ አለሱ የቤተ ክርስቲያን ትምህርት ነው ሲባል ጊዜ አይ እሱ እኔ በሌለበት ክፈቱ፣ እሱማ ምን ሁሉ ጊዜ አይደል እንደ የምናዳምጠው ምናምን አለና ቀጥታ ቡናው ላይ ነው። በቃ ቡናው ሲሉን እየጠጣ ይጽፋል፣ ይሰራል። ስራውን በትክክል መስሪያ ቤት ላይ ያለውን አቋርጦ በመኪናው ይዞት መጥቶ ቁጭ ብሎ ነው የሚሰራው ቡና እያፈላ። ግን ሴሪሞኒው ምናምን ግድ ነው። በቃ እሱ ሲመጣ ቡና እንትን ይላል፣ ቤቱ በጣም ይሞላል ምናምና ሰራተኛዋ ግር መብላት የወንድ አልጫ የወንድ ካዳሚ ምን ማለት ነው? እንዴት እንደዚህ አይነት ነገር ተፈጠረ? እና ሀብቱን ንብረቱን ያለውን ነገሩን ስታየው ሰራተኛዋ ይሄ ሁሉ ነገር የመጣው በዚህ ነው የሚሆነው። የእናቱን ተቀብሏል። ሚስትየዋ በከፊል የምታውቀው ነገር አላት። የተነገራት ነገር የለም፣ ግን የምታየውን ነገር አይታ ነው የተረዳችውና ሰራተኛዋና ሚስትየዋ ብቻ መስገድ ጀመሩ፣ መትጋት ጀመሩ። ሰራተኛዋ እዛ ቤት የገባችው እግዚአብሔር ጠርቷት ነው ማለት ይቻላል። ከዛ ከባድ ህመም ገጠማት፣ ታመመች። ማን ስለሆንሽ ነው አንቺ እዚህ ቤት ውስጥ መተሽ የምትነቅንቅኝ ብሎ አጅሬው በቃ በጣም ከባድ ህመም ስትሰማም፣ ሴትዮዋ ደግሞ ከታመሙበት ተነስተው ቡና የሚያፈሉበት ቦታ ላይ መጣው መቀመጥ። ልጃቸው ሲመጣ እኔን ቡና ማፈላው ከራማዬን የምጠይቀው ነገር አለ፣ እምለምነው ነገር አለ። ምንድነው ማዬ? አኮ በቃ ተው፣ እኔ ነኝ የማፈላው ዛሬ፣ አልፈ ተቀመጥ፣ እዛ ሄድና ቁጭ በል፣ ያፈላልሃለሁ። እሺ። ከዛ ቡናቸውን ካፈሉ በኋላ ልክ አቦል እንደተቀዳ እንግዲህ እንደዚህ ከሆነ ስኒው ማለት ነው፣ የአበባ መስቀመጫ ነው ስኒው። እንደዚህ ከሆነ ቡናው እንደተቀዳ ቁጭ ብድግ አደረጉትና ንቀልልኝ አሉ። ከዛ በጣም ደነገጠች ሰራተኛዋ። ይሄ ነገር እኔን ነው አለች። የምትጾም የምትጸልይ የምትሰግድ ባትሆን ኖሮ ፌስታሏን ይዛ ሸኙኝ ትል ነበር ወዲያውኑ። በቃ ሸኙኝ እሄዳለሁ ትል ነበር። ለምን ንቀልልኝ ተብሏል እንዴ? አሁን ግን እንዴ ንቀልልኝ? ያው ስለዚህ ዛሬ የሆነ የሚገባ መንፈስ አለ ማለት ነው። እኔ ከዚህ ቤት እንደወጣ የሆነ ነገር ይፈጠራል ጠብቂ ያለቻት ሚስትየዋ አይደል? አዎ በቃ ሚስትና ሰራተኛ በጣም ተስማምተዋል። እንዴት? ይኸው ንቀልልኝ የሚወጥ እኔን ነው። ምክንያቱም እኔ ከመጣሁ በኋላ ነገር የመጣው ታያለሽ፣ እኔ ከዚህ ቤት እንደወጣ የሚያደርግ የሆነ ነገር ይፈጠራል አለች ሰራተኛዋ። አጅሬው የሆነ ነገር ይፈጠራል አለች። እንደተፈራውም ነጋ። ዛሬ አይደለም የተፈጠረው፣ በማግስቱ ነው የተፈጠረው። ነጋ። ጠዋት ልብሱን እየለባበሰ ኬሱ ሲገባ ብር ጠፍቶኛል አለ። ምንም የነገሩት ነገር የለም። እንደዚህ በልም አላሉትም። እሳቸውም ከኬሱ ገብተው ብር አልሰረቁም፣ የእውነት አላደረጉትም። ብር ግን ጠፍቶኛል አለ። ከዛ እንግዲህ ብር መጥፋት ከጀመረ ንብረት ከጠፋ አዲስ የገባ ሰው ነው የሚሆነው። መቼም ያልተለመደ በፊት ያልተለመደ ነገር ሲመጣ አዲስ እጅ ነው የሚሆነው ምናምን ብለው ተናገሩ። እና እንደ ምክንያት አድርገው የተናገሩት ምንድነው? ለምሳሌ ብለው ማለት ነው። ምንድነው? አንዳንድ ጊዜ በንጽህና የምትይዘው ቤትህን፣ ሽንት ቤትህን፣ በንጽህና የምትይዘውን ጓዳህን፣ መኝታ ክፍልህን እንግዳ ሲመጣ ቦታ ተቀይሮ ስታገኘው ያ እንግዳ እንደቀየረው ታውቃለህ። ለምን? አንተ ሁሉ ጊዜ የምታስቀምጠው ቦታ አስቀምጠዋለህ፣ የምታሻሸው ቦታ ታሻሸዋለህ። ሁሉ ጊዜ እቃዎችህ የት እንደሚቀመጡ ስለምታውቅ ሽንት ቤቱን ቢበላሽ ኪችኑ የሚሆን ነገር ቢሆን አንድ ነገር ቢጠፋ እንግዳ መጥቶ ነበር እዚህ ቤት ነው የሚባለው ብለው ተረኩ። አዎ በቃ ስለዚህ ተሸኝ እንደሆነ ሸኝቺ ሰራተኛ አሉት። ከዛ ነይ እስቲ ምናምን ብሎ ጠራትና ማን ነው ብሬን የወሰደው? ኧረ እኔ ምንም ብር አላየሁም አለችው። ሚስቴም የጃመል ችግር የለባትም፣ እኔም እናቴም ሁላችንም እንደምታውቂው እኛ እንዲያ ነገር ገጥሞን አያውቅም። ስለዚህ እውነቱን ተናገር ያላት። እኔ ምንም አላደረኩም አለች። እኔ እውነት
እንደ አመልም የለብኝም እግዚአብሔርን የምፈራ ሰው ነኝ ስትለው ጊዜ እሱን ታዩ ችግር የለውም ሂጂና ለቤተሰቦች ንገሪያቸው ለማንኛውም እቃሽን አዘጋጂ ያላት እቃሽን አዘጋጂ ደሞዝሽ ስንት ነው የሰራሽው አላት አይ ገና ወደ 25ኛ ቀን ነው ወር አልሞላኝም አለችው በቃ የወር ሂሳብ ሰጥሻለሁ በቃ ሂጂ አላት እሺ አለች እንባ በጣም አቀረረች ሚስትየዋ ጋር ሄዳ ሸኙኝ እኮ አለቻት ደነገጠች ሚስትየዋ የፈራሹ አዎ ምን ተፈጠረ ብር ጠፋኝ እያለ ነው ከዛ ተንደርዳ መጣችን እኔ ነኝ ብር ያወጣሁት አልሰማው ምንድነው ጭቅጭቃችሁ ጸጉሬን የታጠብኩ ስለነበረ ነው አለች እንዲህ ጸጉሯን ያንጠባጠበች መጣ ጎንበስ ላይ የታጠበች ነበር ከዛ ስንት ብር ወሰድሽ አላት እኔ እንጃ ዝም ብዬ ነው ብድግ ያደረኩት አይ አንቺ አይደለሽም አንቺ ብትወስጂ ትነግኛለሽ ደግሞ ከኔ ኪስ ወስደሽ አታቂም ያንቺ ራስሽ ብር የራስሽ ሳጥን ውስጥ ተቀምጧል አለ አሁን ብሬ ሲጠፋብኝ ከፍቼ ሳይው የራስሽ ብር ተቀምጧል ስለዚህ አንቺ አይደለሽም አትሸፍኝላት ከዛና ብላ ጠራቸውና ባሏን ለመጀመሪያ ጊዜ ከናትየው ደብቃ ባሏን ለብቻ ማናገር ጀመረች እንደዚህ ሆኖ አያውቅም ነበር ቤቱ እና ይኸውልህ እኔ ባል ይቺ ልጅ ተስማምታኛለች ዝም ብላ አታባራት እማማ ግን አልወደዷትም ምናልባት እሳቸው ነገር አስበው እንዳይሆን ኖ በእናቴ እንዳትመጭብኝ እናቴ ጥበበኛ ናት እያንዳንዱ ነገር ታውቃለች ተንኮል ያለበትን ሰው በደንብ ነው የምታውቀው ምናልባት ብቻኝነት ተሰምቶሽ እናቴ ብቻዋን ስለምትቀመጥ ብዙ ስለማታወራሽ እያረጀች ስለመጣች ጆሮዋ መንቢ ስላላት አይኗ መንቢ ስላላት ብቻኝነት ተሰምቶሽ ሊሆን ይችላል ሌላ ሰራተኛ ግን አመጣለሁ አላት በቃ ምንም ሊስማሙ አልቻሉም ጭቅጭቅም የተጀመረው የዛን ጊዜ ነው አንተ ምልህና አታከብርም ምናምን አለች በቃ አይ መውጣት አለባት አለ እናቴ የምትለውን ሰማለው መውጣት አለባት አለ ልጅቷ ወጣች ስልክ ግን ተላወጠው ስለነበረ ይደዋወላሉ እንዲህ አድርጊ እንዲህ ጾሚ እንዲህ ሱባኤ ግቢ ያለች ያንዳንዱን ነገር እየነገረቻት ልጅቷ ገጠመኝ ያዳመጠች ኮሜንት ነው የምታየው ቀደም መጀመሪያ ሲጀምር ምን ያልኳችሁ ኮሜንት እና ኮሜንት ታያለች ይሄ ነገር እውነት ነው እንድትል ያደረጋት ቀደም የነገርኳችሁ እውነት ነው እንድትል ያደረጋት ኮሜንት ነው እማወራውን ነገር ተጠራጥራው ነበር አዳልሞቴ ስል ጠቋር ስል ምን ስል አገሯ ታውቀዋለች ግን እኔ የማወራው ታሪክ ትክክል መሆን አለመሆኑን የምታውቀው በኮሜንት ነው እኛ ቤትም ነበረ እናቴ እንደዚህ ሆኜ ተደፍሬ ነበር ምናምን ብላችሁ የምትጽፉት ነገር በጣም ነው የሚገርማቸው እና እናትየዋ ጆሮአቸው እየቀዘቀዘ መምጣቱ የታወቀው ቤት ውስጥ ገጠመኝ ስትከፍት ምንም አይሉም ዝም ብሎ ይቀመጣል ውጭውን ነው የሚያዩት ቲቪውን ነው የሚያዩትና እማማ ጆሮአቸውን ቢያላቸው ማለት ነው ይሄማ ሰይጣን ነው በቃ እየደፈናቸው መጥቷል እኚህ ሴትዮማ አስቆርባቸዋለሁ እኚህ ሴትዮማ ከዚህ በአዳም ልኳ ሰጥቼ እንደው ደሃ ሆነን ለምን አንኖርም ይሄ ሁሉ ሀብት የመጣው በዚህ ሰይጣን ነው እንደው በቀን የተቀቀለ ድንች በልቼ ለምን ቆሎ በልቼ አልልም ውሃ ጠጥቼ ለምን አልልም እኚህ ሴትዮ አስቆርባቸዋለሁ ብላ ባለችበት ቀን ሳምንት ታመሙ ተቅማጥ በተቅማጥ በቃ ነፍሱ ጭኖ ሲግቢ ሆስፒታል ሄዱ ግሉኮስ ተሰካባቸው እንዴ ግርም ብሏት ከዛ ሰራተኛው ጋር ደወለችላት ከዛማ ማይዞት ደህና ነው ብላ ስትመጣ ጊዜ መጣሽ አሏት አዎ ማማ ጆሮአቸውን ቢብሏቸው ብላ ስለነገረቻት አዎ መጥቻለሁ ብለው እየተጫጫሁ ሲያወሩ ዶክተሯ መጣችና የእሳቸው ጆሮ ስለማይሰማ ጮኸሽ ስታወሪ በሽተኛ እየረበሽን ያለሽው ከጎንሽ ያሉትን በሽተኞች ስለዚህ ወደ ጆሮአቸው ጠጋ ብለሽ አውሪያቸው ወይም ደግሞ ዝም በያቸው ብላ ዶክተሯ ተከራከረች እና ጎንበስ ብላ ላስታምሞት ነው የመጣሁት ማማ ሰራተኛ እንትን የልጆት ሚስት ወደ ቤት ሄዳ አሞኛል ብላ ወደ ቤት ሄዳለች እኔ ማድረው አለቻቸው ይሁን እሺ ከዛ ትንሽ ቆይተው ካባረርኩሽ በኋላ መጣሽ ይሏታል አዎ አንቺን ስላባረርኩኝ ከራማ የተጣልቶኝ ነው አሉ አይ እግዚአብሔር ነው የተጣለውት አይ ያው ነው ለውጥ የለውም ከራማ እግዚአብሔር ነው ይላሉ አይ እኚህ ሴትዮ ተቀላቅሎባቸዋል ተልና እየጸለየች እዛው ሆስፒታል ውስጥ ሆና ውዳሴ ማርያም ከፍታ እየጸለየች ሰይፈ መልኮስ ሰይፈ ስላሴ የዘውትር ጾማን ነው የሰኔ ጎልጎታ እነዚህ የጸለየችበትን ውሃ እፍ እያለች ፊታቸውን ቀበት ጆሮአቸውን እንደዚህ ነው ስታረገው በተኙበት ጆሮአቸው ተከፈተ እና አላወቀችም እማማ ቁርስ ላምጣለው ስለዚህ አጩይብኝ አሏት እንደዚህ ብለው ከዛ ወይ እየሰሙ ነው እንዲያለቻቸው አዎ ሰማለሁ ጆሮዬ ተከፍቷል አንቺ አሏት አቤት እጅሽ ምንድነው እኔ ነበርኩ እጄ ጥበበኛ እጅሽ ምንድነው ልክ ጆሮ እጅሽን ጣቴ ውስጥ ስትከቺው ኤፍታ የሚለውን ቃል ታውቁታላችሁ አይደለም ተከፈታል የሚለው
ጣትሽን ጆሮው ስትከቺው ዱዋ የሚል ድምጽ ነው የተሰማኛሉ። የፈነዳ ነው የመሰለኝ፣ ግን ተከፈተ። ያ ማለት አጅሬው ድንግጦ ወጣ ማለት ነው። ልክ ሐዋርያው ቅዱስ ጴጥሮስና አብረውት ያሉት ደቀ መዛሙርቶች ቅዱስ ጳውሎስ ወደ አንዲት መበለት ቤት ሲገቡ፣ አንዲት ቤት እነ የሀገሬው ባለሀብት ቤት ነው የሚገቡት እና ሲገቡ ሰይጣን ከዛ ቤት ድንግጦ ሲወጣ ሰው ረግጦ ወጣ ነው የሚለው። ሰው ሰይጣን ረግጧት አንዷ ታመመች ነው አንዱ ታመመ ነው የሚለው እና ሰይጣን ደም ብሎ ሲወጣ ጥፋት ያጠፋል። እጇን ጣቷን ስትከት እሳቸው ጆሮ ውስጥ የሆነ የታፈነ የመግል የያዘ ስጋ ጧ ብሎ እንደሚፈነዳው እንደዛ ነው የተሰማኛሉ። ግን ደህና ነው ጆሮዬ አሉ። አረ ምንም የፈሰሰ ነገር የለም አሉ። ምንም እንደው እንደ ጥይት ነው የፈነዳው አሉ። ሁለቱም ጆሮአቸውን የፈነዳባቸው። እሷ በዚህ ነው የከተተችው። እንግዲህ በዚህ ገብቶ በዚህ ይውጣ ወይ ሁለቱም እንግዲህ በዚህ ያው አንድ ነው ብቻ። ዞሮ ዞሮ እግዚአብሔር ለሁለቱም ያደረገላት እና ጸልይልኝ አሏት። መቼ ነው እንደዚህ ያሉት መሰላችሁ? ጆሮአቸው ከተከፈተ በኋላ እያለቀሱ እየገረማቸው ማነሽ አገርሽ የት ነው ጸሎት ከለመድሽ ይሏታል። ይሄን ትምህርት እያዳመጥኩ እንደዚህ ያ ቤት የምትከፍቺው ነው? አዎ። ማን ነው እሱ? ድሮ ደብተራ ነበር ጠንቋይ ነበር እንደ ይሏታል። አይደለም ህመምተኛ ነበር፣ ታሞ ነበረ። ታሞ ከተነሳ በኋላ ለበሽተኞች እንደዚህ ምናምን የታመመበትን ነገር ማስተማር ጀመረ። ሰዎች ድግምት እያደረጉበት እንደዚህ እያደረጉበት ከዛ እሱ ደግሞ በእግዚአብሔር ኃይል ድኖ ሰዎችን ደግሞ ማስተማር ጀመረ ብላ ስትነግራቸው አይ የበሽታ ነገር የሚያውቀው የታመመ ነው። ስለዚህ ዝም ብሎ አይደለም የሚያስተምረው ይሄ ልጅ፣ እኔም ልስማው አሉና በጆሮአቸው ላይ ኢርፎን አድርጋ ከሆስፒታል በአራተኛ ቀናቸው ወጡ እያዳመጡ። ራይድ ውስጥም ሲገቡ ኢርፎን አድርገው፣ እቤትም ሲገቡ ኢርፎን አድርገው። ልጃቸው ገርሞት እማዬ ምን እያዳመጥሽ ነው? ዝም በል ትምህርት እየሰማሁ ነው። ከዛ ይሄ ሁሉ ነገር ሲሆን እሳቸው ቀስ እያሉ ገጠመኝ እያዳመጡ ቀስ እያሉ እየተሻሻሉ፣ ሚስትየዋም እየመጣች እግራቸውን እያጠበቻቸው በጸበል እግራቸውን ትንሽ በጸሎት ውሃ ማለት ይቅርታ፣ በጸሎት ውሃ እግራቸውን ስታጥባቸው ይሄ እግራቸው ላይ ያለው ሪህ እያበጠ እግራቸው አላራምድ ይላቸው የነበረ ሁሉ እየለቀቃቸው መጣ እና እዚህ ብልታቸው አካባቢ ላይ ወይ ወደ መቀመጫቸው አካባቢ ላይ እንደዚህ ቆልፎ እንደዚህ የሚይዘኝ ነገር አላሉና ወደ ላይ እንደዚህ አድርጎ የሚጎትተኝ ነገር አላሉ እና እግራቸውን ስታጥባቸው የሚሸሽ እንደሆነ ገባት፣ እየሸሸ እንደሆነ። ከላይ ደግሞ እያጠበች መጣች፣ ደግሞ እንደዚህ ያለች ተሰበሰበና ሆዳቸው እንደዚህ አሁን ያለው ሆድ ላይ ነው ማለት ነው አለች። ሚስትየዋ ኤክስፒሪየንስ እየወሰደች ነው፣ እየተለማመደችባቸው ነው። ኤክስፐሪመንት ናቸው ሴትየዋ ለሚስትየዋ ማለት ነው። እና ሰራተኛዋ ተመልሳ በነገራችን ላይ ተመልሳ ገባች። በምንድን ነው የገባችው? ከእናትየዋ ስታስታመም አይቶ አንቺ እንደዚህ ደግ ሰው ነሽ እንዴ? ሚስቴ እዚህ ስትሆን እንዴ እናቴን ለማን ጥለሽ መጣሽ ስላት ልጅቷ እኮ አለች መጣችልኝ፣ ማማ ታመሙ ስላት አላስቻላትም፣ መጣችና እኔን ማድረላቸው አለች ብላ አለችኝና በጣም አመሰግናለሁ፣ ደግ ሰው ነሽ፣ ዝም ብዬ ነው ያባረኩሽ ብሎ ተቀበላት። ገባች። ከስንት ቀን በኋላ ከ10 ቀን ነው ምናምን በኋላ የገባችው። ለምንድን ነው ወዲያው ነው ብሏት ነበረ። እሷ ግን እቺ ምክንያት አድርጋ ቤተክርስቲያን ሄዳ ጸበል ተጠምቃ 7 ቀኗን ቤተክርስቲያን ምናምን ቆይታ የመጣችው ጸበል ቦታ ላይ። ያን ጊዜ ደግሞ ወይን አምባ ቀሲስ ሄኖክ እያጠመቁ ነበርና እዛ ሄዳ 7 ቀን ቆይታ አብራ ዝክር ስትበላ ዳቦ ስትበላ ቆይታ መንፈሷን አድሳ ነው የመጣችው። መንፈሷን አድሳ ስላችሁ በቃ በጣም ሪላክስ አድርጋ ደስ ብሏት ማለት ነውና በሙሉ ኃይል ነው የመጣችው። አሁን እዚህ ቤት ያለውን ሰይጣን ማፈራረስ መጀመር አለብኝ ብላ የሆነ ለሆነ ነገር የተዘጋጀ ሰው ታውቃላችሁ፣ እንደዚህ በቃ ተዘጋጀች። ግን ሚስትየዋ ስለምታገዛት እናትየዋ ማዳመጥ ስለጀመሩ በጣም ደስ ቢላትም ልጁ ላይ ዋናው መንፈስ ስለተከማቸ እሱ ነው የሚያስፈራት። ምን እንዳይደፍረኝ ፈራሁ አለች፣ እንዳይገለኝ ፈራሁ አለች፣ ውጪ ብሎ እንዳያባረኝ ደግሞ ፈራሁ አለች። እና ስጋቷ በአጠቃላይ እሱ ካፉ የሚወጣውን ቃል መስማት ነው። እና እናትየዋ ትምህርቱን እያዳመጡ እኔ ንስሐ መግባት እፈልጋለሁ፣ ቄስ አምጡልኝ። ሕፃን ሆኜ ነው እኔ ንስሐ አባት ማቀው እና ከዛን ጊዜ ጀምሮ እስካሁን ድረስ ንስሐ አባት የሚባል ነገር አላውቅም። ንስሐ አባት ይዤም አላውቅም። ቤቴም ቄስ መጥቶ አያውቅም። ለመጀመሪያ ጊዜ ንስሐ ልገባ ነው አሉ። ከዛ አለች ሚስትየዋ እዚህ እልል ስትል
ባልየው ደግሞ ስራ ቦታ ሆኖ እሪ ያለቀሰ ነው። ለምን ስትሉ ሰይጣን ተናዶ እናትየዋ ልቁረብ ንስሐ ልግባ ሲሉ ተናዶ ሄዶ እዛ ስራውን እያፈራረሰለት ነው። ገቢዎች መጡ ቤቱን ማሸግ በዛ በኩል ሰይጣን እንዴት ነው ቢሰራያችሁ ገቢዎችን ጠርቶ ማሸግ ይችልበታል። የሌለ ዕዳ የሌለ ነገር በቃ ማለት ባናቱ ልክ እንደ ጻድቁ ኢዮብ ማለት ነው። በርግጥ ይሄ ልጅ ጻድቁ ኢዮብን ሊተካ የሚችል ንጽጽር ነው ብዬ አይደለም። ግን ጻድቁ ኢዮብ ምንድነው በአንድ ቀን የመጣበት በጎችህ ሽፍቶች ወሰዱት፣ አህዮችን ወሰዷቸው፣ ፍየሎችህን ምናምን ከብቶችህን በሙሉ አለቁ፣ ወንበዴዎች መተው ወሰዱት፣ ሞቱ፣ ልጆችህም እዚህ ጋር ቤት ተደርምሶባቸው ሞቱ ተብሎ ተነግሮት በአንድ ቀን ነው ሀብቱ ሊወደምበት አይደል? ይሄ ልጃቸው ደግሞ በአንድ ሳምንት እያንዳንዱ ነገር እጅ በእጅ መጣበት። አንደኛ ትልቅ ጉዳት የፈጠረበት ምንድነው? ግድ የለሽነቱ ነው። ዛሬ ነገ ሰራዋለሁ እያለ ከውልና ማስረጃ ጋር ከንግድ ፍቃድ ጋር ከተለያየ ነገር ጋር የሚያደርጋቸው አንዳንድ ጉዳዮችን በስራ ብዛት ምክንያት ሄዶ ሳያስፈጽም እየመጡ ድርግም ያሽጉለታል። ከዛ ደግሞ ከስተመሮቹ ከሱ ወጣው በጣም ነው የምናዝነው ምናምን እያሉ ከዛሬ ነገ ጠርቻቸው አናግራቸዋለሁ ምናምን ብሎ ቀለል አድርጎ ከስተመሮች ስለሆኑ ይረዱኛል ብሎ እንደ ቀላል የቆጠረው ነገር እንደ ኃይለኛ ነገር ቆጥረውት እነሱ ብልሽሽት ታደርጉበት ስራው እና ኪሳራ ውስጥ ገባ። ከአንድ ሳምንት በኋላ አንድ ሳምንት ሙሉ ጭንቀት ነበረ ይሄ መርዶ በመስማት። ከአንድ ሳምንት በኋላ የመርዶን ሪዛልት እየተቀበለ መጣ። ከዛ ሶስተኛ ሳምንት ላይ ደግሞ ለመደው። በቃ ማለት በዚህ ምክንያት ወደ ሱስ ገባ። ጫት የለበትም ማነው መጠጥ ቢራ ምናምን አይጠጣም ነበረ። መጠጥ ጀመረ። ጫት የወድሮንም ቡና እያፈላ ይቅም ነበረ። ቀጠለበት። ሲጋራ ማጨስ ጀመረ። ሰራተኛ መቀነስ ጀመረ። እና እንዴት እንደዚህ ሊወዳድምበት እንደቻለ አልገባውምና እናቱ ጋር መጥቶ እማዬ አላት። አቤት እስቲ እኔ ተጣልቼዋለሁ መሰለኝ ከራማሽን ነይ እስቲ ተለማመኝልኝ ቡና እያፈላሽ። ምን ነው አሉት። ደንግጠዋል እሳቸው። ኦሬዲ አንድ ጊዜ ሀብት አግኝቷል ይሄ ነገር ይነካበታል ብሎ አላሰቡም ነበር። ደግሞ ትምህርቱን እያዳመጡ ሐሳባቸው የት ጋር ያለው ራሳቸውን ንስሐ መግባት ምናምን ላይ ነው ያተኮሩት። ያን ረስተውታል። የተገኘው ሀብት በሙሉ በጥንቆላና በሰይጣኑ ጊፍት እንደሆነ ረስተውታል። ማለቴ የሚረሳ ሆኖ ሳይሆን ከእርጅና የመጣና ከመዘናጋት የመጣ ነገር ነው ማለት ነው። እና አሁን ገባቸውና ምን ተፈጠረ አሉት። እንዴ እንደዚህ ሆኖ በአንድ ቀን ይሄ ተዘጋብኝ ይሄ ሆነብኝ እያለ የገጠመውን ችግር ሲነግራቸው ቡናውንም አላፈለም ከረማይንም አልለማመንም ሰይጣን ነው ቆርጥህን ወቅ ብሎ ሲናገሩት አለ ሰይጣን ነው። ይሄው የምሰማው ትምህርት ልኬን እየነገረኝ ነው። አሁን ንሳ መግባት ፈልጋለሁ ብዬ በወሰንኩበት ሳምንታት ውስጥ ነው አንተ ይሄ ሁሉ ክትክት ያለብህ። ስናደርገው የነበረው ነገር በሙሉ ያጋንንት ስራ ነው። ተቀበይ ተብዬ ሲሰጠኝ የነበረውም ሰይጣን መሆኑን አውቄ አልነበረም አልፈልግም ያልኩት ለምን እንደሆነ ባልገባኝ መጠን ነው። ይሄን ገና እንግዲህ ለወደፊቱ ደርስበታለሁ አሉ እና ሶፋ ላይ በጣም በቃ ማለት በደከመ መንፈስ ተቀመጠና እና እኔም ቡና ፍልቼ ከራማይን ካልታረኩት አንቺም ንስሐ ገባለሁ ካልሽ ሰይጣን ከሆነ ይሄ ሁሉ የሚሆነው ቀጣዩ ዕጣ ፈንታዬ ምንድነው ብሎ ጠየቃቸው። ቀጣዩማ አሉት እግዚአብሔር መጥቶ በአንተና በእኔ ቤት ውስጥ ወይም ደግሞ በዚህ ባለንበት ህይወታችን ውስጥ መጥቶ ጣልቃ ገብቶ የሚበጀውን እስኪነግረን ድረስ የሚመጣውን መቀበል ነው ይበለኝ እያሉ አሉት። እንዴ ድህነትም ከመጣ ድህነትም ከመጣ መቀበል ነው እንዴ? ከሰይጣን እጅ ቀምቶ የራሴ ማድረግ አልችልም አላቸው። ከቻልክ ሞክር። እንዴት ነው ሞክረው አለ። ሚስትህን ጠይቃት አሉት። ታዲያ ምን ችግር? ሚስቱን ሲጠይቅ ሰራተኛዋን ጠይቃት አለችው። ጭራሽ እኔ ደግሞ የስንት ድርጅት ማስተዳደር ሰውዬ አንዲት የቤት ሰራተኛ እንዴት ነው አማካሪ የምትሆነው? ለነፍስህ አይደል የጠየቀው? ለሀብትህ አይደል የጠየቀው? እዛ ጋር የምትሰራው ሌላ፣ እዚህ ጋር ደግሞ ሌላ። እንዴ ታዲያ ሰራተኛዋ እንዲህ አይነት ነገር ማማከር የምትችል ቢሆን ኦልሬዲ የቤት ሰራተኛ ትሆናለች። ይሄ እኮ ትልቅ ነገር እኮ ነው። ይሄንን አማክራኝ ይሄንን ምክር ሰጣኝ
እኔ በእውነት ምስተካከል ከሆነና ሀብቴ ወይም ያለውበት ነገር ወደ ነበረበት የሚመለስ ከሆነ ልጅቷ እኮ ትልቅ ብቃት ነው ያላት። ቢሮ ከፍታ እኮ ይሄን እኮ እንደ ስነ ልቦና እንደ ሳይካትሪስት መስራት አለባት ነው ብሎ ሲያስብ የምታወራውም ነገር የምናወራውን በሙሉ ወደ ቢዝነስ የመቀየር ልምድህን አደንቃለሁ። አሁን ግን ሰራተኛዋን ትሰማታለህ አትሰማትም አለችው። እሺ እሺ አለ። ከዛ ና ግባ አለችው። የት? ጸሎት ክፍል። የምን ጸሎት ክፍል አለ። እንዴ አታውቅም እንዴ እስከዛሬ አለችው። ቤትህንም አታውቅም እንዴ? ጆሮ ለባለቤቱ ባዳ ነው አለችና ና ግባ አለችና ስታስገባው ቅዱሳን ስዕላት ነው ቤቱ የሞላው። ደነገጠና እንደዚህ ወጣ እና ተመርካ እየጸለች ነው ሰራተኛዋ። ምግብ ተሰርቷል ማለት ምንም የጎደለ ነገር የለም። የጸሎት ሰዓቷ ስለደረሰ ተመርካ እየጸለች ነው። ይሄንን ነገረችው እና እየጸለች እኮ ነው። ግባ ዝም ብለህ ገብታ ተቀመጣለችው። ሰራተኛዋ እየጸለች ነው። ጸሎቷን ጨረሰች። ጎንበስ ብላ ሰገደች። ጸሎት መጽሐፏን አስቀምጣ ደግሞ እንደገና አባታችን ነው ብላ አልቅሳ እመቤታችንን ለምና በውስጧ ለምታለቅሰው የምታልጎመጉመው እና እንደገባ አውቃለች። ሚስትና ባልና ሚስት እንደገቡ አውቃለች። እናትየዋ ሶፋ ላይ ተቀምጧል። ውስጥ ነው የነሱ የገቡትና እኔ ተራ ሰው ነኝ አለችው። እኔ በጣም ተራ ሰው ነኝ፣ ኃጢአተኛ ነኝ፣ ግን የገባኝን ነው የምነግርህ አለችው። እሺ ምንድን ነው የገባሽ አላት። አንተ የእናትህን መንፈስ ተሸክመህ ነው ቡና የምታፈለው። እናትህ ጥበበኛ አይደሉም። እናትህ ላይ የነበረው አዳልሞት የሚባል ዛር ነው። ያ አዳልሞት የሚባል ዛር ደግሞ የእስላም ዛር ነበር። ድሮ ግራኝ የሚባል መንፈስ ነበረ። ግራኝነህን ትኳል የነበረው ለዛ ነው አለችው። ማነገረሽ አላት። እናትህ ናቸው የነገሩኝ። ግራኝ የሚባል ዛር አለ። ያ ግራኝ የሚባለው ዛር ደግሞ የእስላም ዛር ነው። ቤተክርስቲያን ፈጽሞ እንድትሄድ አይፈልግም ስትለው ጊዜ አንድ ቀን ሄጄ አላውቅም አለ። ፈጽሞ በቃ ጥምቀት ሲሆን ከርቀት ነው ታቦት ምናምን እንደዚህ ግርግር ምናምን ነው ማይጂ በፍጹም ነው ሄጄ አላውቅም አለ። የእስላም ዛር ሲሆን እንደዛ ነው። ኦርቶዶክሳዊ የሆኑ ነክ ነገሮችን በፍጹም አይፈልግም። ሮብና አርብ ወተት መጠጣት ያምርሃል፣ ጣፋጭ ነክ ነገሮችን ይሄ ስጋ ነክ ነገሮችን ምናምን ቀናት አይገድቡም። ሁልጊዜ መብላት ነው። ሁልጊዜ ደስ ያለህን ነገር ማግበስበስ ነው። ጓደኞችህም አብዛኞቹ እምነታቸው ኦርቶዶክስ ያልሆኑት ነው የሚሆኑት ስትለው ጊዜ ሶስቱም ጓደኞቼ እምነታቸው ሌላ ነው አላት። የምትነግረው ነገር በሙሉ ጥንቆላ ነው የመሰለው። ከእናቴ የባሰች አለ። ከእናትህ ጋር አታነጻጽረኝ አለችው። እኔ የምነግርህ አንተ ላይ የነበረው መንፈስ ከእናትህ ሰምቼ እናትህ በነገሩኝ መንገድ ነው አንተ ላይ ያለውን ታሪክ እየነገርኩ ያለሁት አለችው። ሚስትየዋ አፏን ከፍታ ነው የምታዳምጣት። ልጅቷ ትምህርታችንን ታደርገዋለች፣ ግን መጻፍ አትችልም። መጻፍ አትችልም። መጻፍ አትችልም። ማንበብ ደግሞ ትችላለች። ማንበብ ትችላለች። ያ ማለት በልምድ ነው። በልምድ በጣም ረጅም ጊዜ አትችልም ስላችሁ መቼም ፊደሎቹን የምታውቃት ከሆነ ሀን መጻፍ አቅቷት አይደለም እኮ። ትምህርት ቤት ገብታ ይሄ እንደዚህ ፊደል አልተማረችም። ስምሽን ጻፊ ተብላ እንዲህ አድርጋ ነው የምትጽፋት በቃ በመከራ። ግን ጭንቅላቷ በጣም ክፍት ነው። ያልተማረች የተማረች አማርኛው እንዴት ነው የሚሻለው? ሳትማር ምሁር የሆነች መንፈሳዊት ምሁር ብንላት የሚሻለው አይደል? ስም አውጡላት እስቲ በማርያም። ይሄንን መንፈስ አንቀጠቀጠችው። ከዛ ይኸውልህ አንተ በጣም ተይዘሃል። ያገኘው ሀብት በሙሉ እናትህ ጸልየውልህ ወይም እናትህ የሆነ ጥበብ አድርገው ሳይሆን ለአዳልሙቴ ተለማምነው ለከራማቸው ተለማምነው ያገኙት ነው። ለአንተን ደብቀውሃል። እንዲህ ነው ብሎ ቢነግሩ ስለማታምናቸው የዘመኑን ወጣት ስለሆንክ የእናቴ አባቴ ከራማ ብቻ ነው ሊሉህ የሚችሉት። አንተም እንዲህ ሲሉ ብቻ ለምታውቃቸው። አዎ ያ ከራማ የሚባለው ሰይጣን ነው። እሱ ማወቅ የምትፈልግ ከሆነ ቪዲዮ አሳይሃለሁ አለችና ቪዲዮ ከፈተችለት። አየ አዳልሙቴ ማለት ይሄ ነው። አዳልሙቴ ማለት ሃይማኖት ያስቀይራል። ሲፈልግ ሙስሊም፣ ሲፈልግ ጴንጤ፣ ሲፈልግ ኤቲስትና ፓጋን ያደርጋል። ከኦርቶዶክስ አስወጥቶ ብቻ ከኦርቶዶክስ እንድትወጣለት የሚፈልገው። ሁለተኛ ደግሞ በቤተሰብ ዘንድ በውርስ ያጣላል። ሶስተኛ ደግሞ የቡና ሱሰኛ ያደርጋል ስትለው ጊዜ በውርስ ብቻ ነው ያልተጣላሁት፣ የምጣላውም ሰው የለም። የቡና ሱሰኛ ነኝ። እንደገናም ደግሞ የጴንጤ መዝሙር ከሞባይሌ ላይ አይጠፋም። የኦርቶዶክስ መዝሙር የለም። አንተ ጌታን ታውቀዋለህ አለችው። አዎ በጴንጤዎች አውቃለሁ። ለምን በኦርቶዶክስ አላወቅከውም? ማተብ አድርገሃል። የኦርቶዶክስ መዝሙር ለማታዳምጥ ጊዜ አይስበኝም ማለት፣ ወደዛ ነገር አይገፋፋኝም ማለት። ማሲንቆው፣ ክራሩ፣ በገናው፣ ዋሽንቱ ይሄ የምትሰሙት ነገር
መጽሐፍ ቅዱሳዊ እንደሆነ የምትረዱት በዚህ ነው። መናፍስት አይፈልጉትም ይሄን ድምጽ። ለዚህ ነው መዝሙር 150 ላይ እግዚአብሔርን በዚህ አመስግኑት ብሎ የተጻፈው። ተውት እሺ፣ እሱስ ድምጽ ነው። የግብጽ ኦርቶዶክሶችም የኦሪየንታል አብያተ ክርስቲያናትም በኦርጋን መዝሙር ሊዘምሩ ይችላሉ። ኦሪየንታል ናቸው። እግዚአብሔር የሚቀበለው ቸርች ቤተክርስቲያን ነው። ግን እኛ ቅዱስ ያሬድ ከሰማይ ከስላሴ የተሰጠውን ዜማ የተቀበልን ህዝቦች ነን። ስለዚህ ትክክለኛ የሆነ ዜማ የተቀበልን ህዝቦች ስለሆነ ለመጽደቃችን ማረጋገጫው የቅዱስ ያሬድ ዜማ ነው። አንዱ ማረጋገጫው መጽደቃችን ሳይሆን የጻድቃና ማለት ሳይሆን ለጽድቅ መንገዳችን ማለት ነው። እንደገና በዛ ላይ ስለ ኢየሱስ ክርስቶስ ሕማማት ድጓ፣ ጾመ ድጓ፣ ዜማ፣ ምዕራፍ፣ መዋሥዕት ብሎ 5ቱን መጽሐፍቶቹን ቅዱስ ያሬድ ሲጽፍ በኢየሱስ ክርስቶስ ሕማማት ላይ ነው የጻፈው። በሕማማቱ ላይ በስቃዩ ላይ። ስለዚህ ዜማው በራሱ ሲያዜሙት እንዴት ደስ እንደሚል ሰይጣናት ቅዳሴ የማይወዱት ረዘመ የሚሉት ምናዛጋው ምንንጠራራው እኮ ከሰማይ የተቀበለው ዜማ ስለሆነ እንደገናም ደግሞ እያንዳንዱ ያ የቅዳሴው ስርዓት የተጻፈበት መንገድ በራሱ ከክርስቶስ ሕማም ጋር ተሰፍቶ የተሰራ ስለሆነ ሊያውም ጌታ ካረገ ከ500 ዓመት በኋላ የተጻፈም ስለሆነ እጅግ በጣም ለክርስቶስ ዘመን ቅርብም ስለሆነ እንዲሁም ቅድስናው የቅዱስ ያሬድ ቅድስናው ራሱ አለመሞቱ መሰወሩ በአጠቃላይ ለቅዱስ ያሬድ ዜማዎች ክብር እንድንሰጥ ያደርገናል። እና የበገና መዝሙር እንዲያዳምጥ ገጠመኝ እንዲያዳምጥ ካሁን በኋላ ቡና ማፍላት እንደሌለበት ስትነግረው ውስጡ የሆነ ነገር በቃ እንደ ቦጭ ነገር አለበት። ፈራ፣ ደነገጠ። ከቡና ልለያይ ነው? እንዴት ነው ያለ ቡና ምኖረው አለ። አንተ እኮ ወንድ ነህ አለችው። ይሄን እኮ ማለት የነበረባት ሴት ነች። ኧረ እኔ እንደዚያ ነገር አላውቅም። የሴት ወንድ ምናምን ብሎ ነገር በቃ መጠጣት ነው ማፍላት ነው። ሳፈላ ወንዶች ቢያዩኝ ምን ሊሉኝ እንደሚችሉ አውቃለሁ፣ ይገባኛል። ግን ማንም ሰው አይቶኛል ከሚስቴ ውጭ እና ካንቺ ውጭ ማንም ሰው አይቶኛል አያውቅም። እና እኔ ከቡና መለየት የምችል አይመስለኝም አለ። ያንን ከነገረችው በኋላ የሚጠጣ ቡና አይጣፍጥም፣ ይመራዋል፣ ወደ ላይ ይለዋል፣ አንድ ጠጥቶ በቃኝ ይላል ምናምን። እና እናንተ እውነትም ከነገርሽኝ በኋላ ቡና አስጠላኝ ማለት ጀመረ። ግን በድብቅ እየመጣች ጸበል እያረገችበት ቅባ ቅዱስ ጠብ እያረገችበት ነው። እሱ እዚህ ጋር ሲነካካ እሷ እዚህ ጋር ደግሞ ሚስቱም ስራ እየሰሩበት ነው ቡና እንዲያስጠላው ያደረጉት። ይሰግዳል፣ ይጸልያል፣ ምን ይላል። መጨረሻ ላይ ያለውን ሀብት በሙሉ ተቀማ። እየሰገደ እየጸለየ እንኳን ይሄ ሁሉ ነገር እየሆነ እንኳን ምንም መለስ ያለለት ነገር የለም። እና አረ ምንድነው ባሰኮ እኔ ሻል ይላል ብዬ ሲላ ጊዜ ከኔ ጋር የማይሰበሰብ በከንቱ ይበትናል ይላል መጽሐፍ ቅዱስ። የት እንደሆነ ምዕራፉን አላውቀውም ትለዋለች። ከዛ ሰርች ሲያደርገው እውነት ነው በትክክል ቃል በቃል ከኔ ጋር የማይሰበሰብ በከንቱ ይበትናል ሲል መጽሐፍ ቅዱስ ያገኘዋል። ስለዚህ ከእግዚአብሔር ጋር ስላልሰበሰብክ ያ ይሄድ ያለው ያንተ ያልሆነው ነው፣ የእግዚአብሔር ያልሆነው ነው። ይሄ ሁሉ ካለቀ በኋላ እግዚአብሔር ይሰጣል አለችው። ሁሉ ነገር ከወደመ በኋላ መኪናውን ሸጦ በሚያገኘው ገንዘብ እንደገና አንሰራራ። በታክሲ እየተሳፈረ እየሄደ ድርጅቱን እንደ አዲስ ከፍቶ ከስተመሮቹ እንደ አዲስ መጥተው ይቅርታ ብለውት ስዕለ መድኃኔዓለምን ወስዶ ድርጅቱ ላይ ለጥፎ እንዲያውም ከቤት ሰራተኝነት ወጥታ ሚስት ቤቱን ይቆጣጠራለሁ ሂጂ አንቺ ድርጅቱ ላይ አብረሽ ዋይ እያለች አምናት ልካት የድርጅቱ ዋና ስራ አስኪያጅ ራሱ ሆኖ ከስር ግን የምታንቀሳቀሰው እሷ ሆና ቁጭ ያለች ያልተማረችው ልጅ። በምን ሲባል በመቆጣጠር ቁጥጥር ነው እኮ ስራው፣ ከባድ አይደለም። በቃ ያየችውን ነገር ደውላ መንገር ነው። ምን ያህል ሰው እንደመጣ ምን ያህል ሰው እንደገባ ወይም ደግሞ በአጠቃላይ የምታየውን ነገር አይከብድም። ልጅቷ በጣም ፈጣን ናትና በጥሩ ደሞዝ ቀጠራት እና በዚህ ሁኔታ ላይ ነው ያሉት። እናትየዋም ቆረቡ። እናትየዋ ሲቆርቡ እስኪቆርቡ ድረስ ምንም አልተናገሩም፣ ጸጥ አሉና ልክ ከቆረቡ በኋላ ልጅ ያሉት አቤት፣ አሁን ፍርስርስ ያለብህ ነገር በሙሉ ይመለሳል። እኔ ነኝ ነገረኛዋ ሳልነግርህ ምኑን ሲል ሰይጣን መሆኑን እሱንማ ነገረችኝ ሰራተኛዋ። እሷ ታናሽ እህትህ ናት፣ ሚስትህ ደግሞ ጓደኛህ፣ እናትህ፣ አጋርህ ናት እያሉ እኔ በህይወት ብዙ አልቆይም፣ ግን ከዚህ በኋላ ከነዚህ ልጆች ጋር ነው እግዚአብሔርን ይዘህ የምትቀጥለው፣ ልጆች የምታሳድገው። እንዳታስቀይማት ይችል ልጅ ከእግዚአብሔር ጋር ያስታረቀችኝና ያንን ቆሻሻ ያስጣለችኝ ይቺ ልጅ ናት። ሰው በትምህርቱ አይለካም፣ በቁመት በመልክ አይለካም። ከስንቶቹ ሴቶች አስጣልኩህ፣ ስንት የሚጠቅመውን ሴቶች አባረሬ ሰይጣንን የምትካድም በቤተሰቦቿ ካዳም የሆኑ
ሰዎች ቤተሰብ የሆነች ልጅ አምጥቼ አጋባው ወድጃታለሁ አልኩኝ። ይሄን እንኳን አታስተውልም አሉት። ቁጭ ብሎ ሲያስበው ሚስቱ እንደዛ አይነት ሰው ናት። ዛሬ ላይ እግዚአብሔር ይስጣት እየሰገደች እየጸለየች ነው። አንቺ ግን አይገርምሽም? አንቺ ላይ ያለው መንፈስና እናቴ ላይ መንፈስ ተናቦ ነበር አለ። አዎ ጉዶኝ ነበርኩ ትለዋለች። ስንቶቹን ሴቶች አባራ እኮ ነው እናቴ አንቺን የወደደች። የሚገራርሙ ኦርቶዶክስ የሚገራርሙ ክርስቲያኖች እንዲያውም ለትዳር የሚፈልጉኝ አብዛኞቹ ኦርቶዶክሳውያን ናቸው አለ የሚፈልጉኝ። እኔ ደግሞ አልፈልጋቸውም አለ። እኔ የምፈልጋቸው ደግሞ ሙስሊሞች ናቸው ወይ ጴንጤ ናቸው አለ። እሱ የሚወዳቸው አጋጣሚ ወደድኩሽ ብሎ ሲል ሃይማኖቷ ሌላ ነው። የሚፈልጉት ደግሞ ኦርቶዶክሳውያን ናቸው፣ ሳይፈልጋቸው። ይሄ ሁሉ ምልክት ነበረ እና የቤተሰብ ውስጥ የከራማ መንፈስ እንዲህ ነው ቀስ እያለ የሚሰራው። ቡና ውስጥ ያለ መንፈስ ወደ ቢሮ ይገባል፣ ወደ ገቢዎች ጋር፣ ወደ ተለያዩ ቦታዎች ጋር እየሄደ ስራ መስራት የሚችል ሰይጣን ነው። በአመድ ብቻ ተልከስክሶ ቢቀር አይደለም። በያመዱ በያተላው ተልከስክሶ ወይም ደግሞ እዛ ዝም ብሎ ደብተራ ጭንቅላት ላይ ወይም አሮጊቶች ላይ ተቀምጦ ብቻ ዝም ብሎ የሚያጓራ ያለ የሚያጓራ አይደለም። ገብቶ እዛ ብዙ ነገር ያበለሻሻል። ለዚህ ነው ስራ ቦታቸው ላይ ስትቀመጡ በስመ አብ ወወልድ ወመንፈስ ቅዱስ ተከትለኝ የመጣህ የእናት አባት የዛር መንፈስ ታስር፣ የጓደኛ ምቀኛ ታስር፣ የጎረቤት ምቀኛ ታስር፣ ስራዬ እንዳትነካ ብላችሁ ቢሮ ላይ ጸልያችሁ ቀናችሁ የተባረከ እንዲሆን አድርጋችሁ በስመ አብ ብላችሁ ቢሮ ከፍታችሁ መግባት። እቤታችሁ ስትገቡ በስመ አብ ብላችሁ መግባት። ከቢሮ ከወጣችሁ በኋላ መንገድ ላይ ተከትሎ የሚመጣ መንፈስ ደግሞ ወደ ቤት እንዳይገባ፣ ቤት ውስጥ የነበረ ደግሞ ወደ ቢሮም እንዳይሄድ፣ ወደ የምትሄዱበት ቢዝነሳችሁ ተከትሎ እንዳይሄድ በምትሄዱበት ቦታ ሁሉ ማማተብ አንተ ልክስክስ እያላችሁ። ለዚህ ማሳመኛ የሚሆነው እስቲ ልትበሉ ተዘጋጅታችሁ በስመ አብ ወወልድ ወመንፈስ ቅዱስ ብላችሁ አባታችን ሆይ በሰማይ የምትኖር ረጋ ብላችሁ ማለት ነው። እስቲ ጸልዩ። መሀል ላይ ነው የምትሉት በስመ አብ ወወልድ ወመንፈስ ቅዱስ ምናምን። ይሄ ምንድን ነው? አብሮ ሊበላ የነበረው መንፈስ ተመታ ማለት ነው። ሳታስተውሉት ነው የምታዛጉት። ይሄ ማዛጋት የመንፈስ ነገር እንደሆነ የምትረዱት አሁን ይሄን ትምህርት ሲገባችሁ ነው። እናንተ የሚመስላችሁ ከስራ ቦታ ውላችሁ መታችሁ ደክሟችሁ ስትቀመጡ ምናምን በቃ ምግብ እፎይታ ስሜት ተሰምቷችሁ ምናምን እንደዛ ነው ሪላክስ ስሜት የሚመስላችሁ፣ ግን አይደለም። አብሬ ልበላ ስል በስመ አብ ብሎ ያባረረኛል። ምልክትህ ምንድን ነው ሲባል ማዛጋት ይላል ጸበል ቦታ ላይ። ስለዚህ ይሄ ትልቅ ምልክት ነው። እኔም በራሴ አንዳንዴ ያጋጥመኛል እንደዚህ ቀኒ ከየት እንደመጣ አላውቅም። አብሮ ሰፍ ብሎ ሊበላ ሲል እንዲያውም ቸኩለን አንዳንድ ጊዜ በስመ አብ መምራችሁ እንደዚህ ትገባላችሁ አይደለም? እቺ ነገር ሲወዳት ምንድነው ምን ያህል ሰከንድ ታተርፋላችሁ? አንድ አባት ምን አሉ፣ ቅዳሴ ሲያሯሩጡት ሰምተው ቆሞስ ናቸው አሉና በረከቱ ይደርብን አባታችን ይቀድሱ እስቲ ይቀድሱና ያቁርቡ ምናምን አሏቸውና ዲያቆናቶቹ ሲያሯሩጡት ቅዳሴውን ተረጋጋ እንዴ ምንድነው እሱ የመጣደፍ ነው ይደርሳል። እስቲ ምን ያህል ሰዓት ታተርፋላችሁ? ቅዳሴውን አስቆመው እኮ ነው መሀል ቅዳሴ ላይ እኮ ነው ዲያቆናቶቹን አስቆመው ህዝብ እየሰማ ምን የመጣደፍ ነው? እስቲ እንደው እግዚኦታውንም ምኑንም ግርድፍድፍ አድርጋችሁ አጣድፋችሁት ስንት ደቂቃ ታተርፋላችሁ? እሺ 20 ደቂቃ አተረፋችሁ እንበል። ከ2 ሰዓት ቅዳሴ ላይ 30 ደቂቃና 20 ደቂቃ አስተረፋችሁ። የእግዚአብሔርን ቃል ቆራርጣችሁ በደንብ ማለት የሚገባችሁን ቃላት ሸራርፋችሁ ከዛ አተረፋ 30 ደቂቃ ምን ስታደርጉት ነው? ወጣችሁ ድንጋይ ላይ ቁጭ ብላችሁ ጥርሳችሁ ነው የምትፍቁት፣ ወይም ሰንበቴ ቤት ወይም ደግሞ ደጀ ሰላም ገብታችሁ የሆነ ነገር ስትበሉ ነው ሰዓቱ የሚባክነው፣ ወይ ስልክ ስታወሩ ነው ስታረጉ ነው። ምን ያህል ሰዓት ለማትረፍ ነው የምትጣደፉት ብለው የተናገሩ አባት አሉ። አያችሁ እንግዲህ ይሄ አስተማሪ ነገር ነው። እዚህ ጋርም ስትመጡ ደግሞ ምግብ ልንበላ ስንል ሲሆን በስመ አብ ማለቱ ጥሩ ነበር እኮ አሪፍ ነው። ግን በቃ እንደዚህ ምን ለማትረፍ ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን በሰማይ የምትኖር ብሎ ጸልዮ 1 ደቂቃ ነው 55 ሰከንድ ነው። አባታችን ሆይ ረጋ ካላችሁ 1 ደቂቃ ከ10 ሰከንድ ከ20 ሰከንድ ይሆናል። ከተረጋጋችሁ ማለት ነው። ምንድነው የሚሆነው? ምግቡ አይሻግት በዛ ደቂቃ ውስጥ በልቶ የሚጨርስባችሁ ሰው የለ። ከዛ በኋላ ጸልያችሁ እየበሉ እንኳን ቢሆን የደረሳችሁበትን መብላት ነው። እናንተ እየጸልያችሁ ገብቶ የሚበላ ካለ ይብላ። እናንተ ግን ወደ ሆዳችሁ የሚገባው ነገር ባርካችሁ መብላት ነው። ምንም ያህል ደቂቃ ማትረፍ አትችሉም። ምንም ያህል ደቂቃ ከምንም ነገር አናተርፍም። ከእድሜያችን ላይ አንቆጥብ፣ ከየትኛውም ነገር ላይ አንቆጥብም። 2 ሰዓት ሙሉ ቁጭ ብሎ ኳስ 90 ደቂቃ ሙሉ ያለው አይደለም እንዴ? ያለ ምንም ስስት ያን የ2 ሰዓት ቁጭ ብላችሁ ኳስ የምታዩበት የ90 ደቂቃ ኳስ የምታዩበትን ሲኦል ያለ አንድ
በኃጢአት ምክንያት ሲኦል የገባ አንድ ነፍስ 90 ደቂቃ ይሰጥህ እስቲ ምን ታደርገዋለህ ሲባል ብቻ ስጥኝና 90 ደቂቃዋን ሄጄ ምን እንደማደርጋት ነው የማውቀው ይላል። ንስሐ ይገባባታል። አንድ ጉራጌ፣ ኦሮሞ፣ ትግሬ ምናምን ብር ቢሰጣችሁ ምን ታደርጋላችሁ ሲባሉ ጉራጌው ጋር ሲደርሱ ምን አሉ? ጉራጌ መቼም የቢዝነስ ሰው አይደለም የሥራ ሰው፣ መጀመሪያ ብሩ ይምጣና ማድረገውን አሳያለሁ አለ። እና የእውነት ነው የምላችሁ የትም አንደርስም። በቃ በስርዓቱ ጸሎት አድርገን በስርዓቱ በልቶ አሳርጎ ገበታው ማንሳት። ችኮላው ምንም አያመጣም። ምንም አናተርፍበትም። ወንድማችን ዛሬ ላይ ያለበት መንፈሳዊ ሕይወት በጣም የሚገርም ነው። መናፍስትን በደንብ ነው ያወቃቸው። በተማረ ጭንቅላቱ ይህን ትምህርት ሲያዳምጠው ምን ሊያመጣ እንደሚችል አስቡት። እያንዳንዱን የድርጅት ሰራተኞቹን በአሁኑ ሰዓት በፍልሰታ በዚህ ጾም ማለት ነው ልክ 9 ሰዓት ሲሆን ወደ ክፍላችሁ ነው የሚላቸው። ይገባሉ። አንድ ክፍል አዘጋጅቶላቸዋል። ስዕለ ማርያም ተለጥፏል። ይጸልያሉ። ጴንጤዋም ሳትቀር ገብታ ለመጀመሪያ ጊዜ ማርያም ስዕል ፊት መቼ ጸልይኩ ትላለች። ምንም አይመስላትም። ይሄ መንፈስ ተመችቷታል። ይሄ ህብረቱ እና ዝም ብላ መታ ትንበረከካለች። ሲጸልዩ ትጸልያለች። አብራ ሲቆሙ ነጠላ ሲለብሱ አብራ ነጠላ ትለብሳለች። አንድ ጴንጤ ያለች አሉ በእነሱ ውስጥ እንትን ውስጥ ድርጅት ውስጥ እና አክራሪ ናት፣ ግን ምንም አይመስላትም። እና ይሄ ነገር ተመችቶታል። እንዲህ ያደረገ ሰራተኞቹን ሊያውም ምግብ የሚያመጣላቸው ራሱ ነው። ፍልሰታ ውስጥ ምግብ ይዛችሁ እንዳትመጡ ምሳ ከኔ ነው እኔ ነኝ ምሳ ማበላችሁ እያለ ብር ሰጥቷቸው ራሳቸውን ምግብ አዘጋጅተው የሚበሉት በህብረት ምሳቃችሁን ይዛችሁ እንዳትመጡ ብሎ ከሚያገኘው ገንዘብ ላይ አግኝቶ አትርፎ ማለት ነው። ይሄ መታደል ነው ቤተሰቦች፣ መታደል ነው። እንግዲህ በረጅም ገጠመኝ ያቀረብኩላችሁ ታሪክ ይሄን ይመስላል። እማማ ብዙ ማገዶ አልፈጁብንም። ለዚህ ነው እናቶቻችን ሰይጣንን አምልጠው ወደ እግዚአብሔር ሲመጡ አያስቸግሩም። ቶሎ ነው የሚመጡት፣ ያውቁታል። ቶሎ ነው የሚቀየሩት፣ ይገባቸዋል። የሚያስቸግረው ወጣቱ ነው ብዬ የምናገረው ለዚህ ነው። እንደገና አንዳንድ ጊዜ ደግሞ በተገላቢጦሽ ወጣቶቹ ወደ እግዚአብሔር ሲመጡ እናቶች ደግሞ ትንሽ ያስቸግራሉ፣ አባቶች ደግሞ ትንሽ ያስቸግራሉ። ዝም በይ ደግሞ አንቺ ልታስተምሪ ነው ወመኔ ከኋላ የመጣ ያወጣ ልጅ ለእናቷ መጣ አስተማረች፣ አንቺ ነሽ እግዚአብሔር የምትነግሪ ምናምን ብሎ ትንሽ ወላጅነት ስሜት ለማሳየት ይሞክራሉ። ያለ ነው ቀይ በእናትና በአባቶቻችን ላይ ያለ ነገር ነው። ታግሶ ይሄንን ለቁም ነገር ማብቃት ግን ብልጠትና የልጅነት ነው። ትህትናው እንዳለ ሆኖ ሳትናገሩ ሳትቆጡ ገና ለገና መንፈሳዊ ሕይወት አወቅን ብላችሁ ይሄን ትምህርት ሰማን ብላችሁ ሰይጣን ምን እንደሆነ ገብቶናል ብላችሁ እናትን አባትን ማዘዝ ከባድ ነው። ማዘዝ ስላችሁ ማመናጨቅ፣ ስላልሰገዱ ስላልጸለዩ አንቺ የምትዩ ነገር ስላልሰሙ የሚሞቱ መስሎ የሚሰማሽ ከሆነ ከባድ ነው። ሰይጣን እግዚአብሔር ካልፈቀደ ሊቀድም ይችላል። እግዚአብሔር ከፈቀደ ግን ሰይጣን አይቀድም። የፈለገ ቢታመሙ ይድናሉ። አታዩም? ሴትዮዋ እንኳን ሆስፒታል ገብቶ ነው የወጡት። ተፍቶ ነው የመለሳቸው። ሰይጣን ውጧቸው ነበር፣ ተፋቸው። እግዚአብሔር አስተፋቸው። በልጅቷ በሰራተኛዋ እዛው ሆስፒታል እግር ድረስ ሄዳ በጸሎት ነው መንፈሱን ያዘችው። ሊገላቸው የነበረው መንፈስ በምን ሞቱ እንዲባል በሕክምና ስህተትም ሊሆን ይችላል፣ በደም ግፊት በምናምን ሞቱ እንዲባል ነው። በቃ ብዙ ጊዜ እንደዚህ ነው። እናቶቻችን ብዙ ጊዜ ሲታመሙና ሮጠን ሆስፒታል ስናስገባቸው ከጸበል ጋር ከጸሎት ጋር ቢሆን ጥሩ ነው። ለምን ብዙ ጊዜ እናቶች ሲታመሙ ወይ ግብሩን አጓድለውበት ነው ወይ እነሱ ጸሎት ሲጀምሩና ወደ እግዚአብሔር ሲመለሱ ተናዶባቸው ነው። ከዚያ ያልፍ የስጋ በሽታም እንዳለ ሆኖ ጨጓራውም፣ ኮሌስትሮልም፣ ጉበቱም፣ የአይን በሽታውም፣ ስኳሩም ምኑም አጠቃላይ አለ የሚባለው በሽታ በሙሉ የሚመጣው በመንፈሱ ነው። የአባታችን የአቡነ ሀብተ ማርያምን ገድል ብታነቡ በሽታ መሆን የሚችሉ ማሳመም የሚችሉ ግን መግደል የማይችሉ መናፍስት አሉ ብሎ በዝርዝር ያስቀምጣቸዋል፣ ይናገራል። እና እግዚአብሔር ሁላችንንም ይማረን ይፈውሰን። እንደ ወንድማችን የገባችሁ ወንድሞች ኮሜንት እያነበባችሁ የተመለሳችሁ ወንድሞች ደግሞ እንደገና ደውሉልኝና የእናንተንም አቀርባለሁ። ይህ ገጠመኝ በኮሜንት ነው እዚህ የደረሰው። ሚስትየዋ ኮሜንት እያነበበች ባሏን ማታ ማታ ቁጭ አጋ እየነገረችው ይሄ ነው ይሄን ኮሜንት አንብበው እውነት ነው አየስ እያለች ኮሜንት እያነበበች ስክሪንሾት አድርጋ ስራ ቦታም ትልክለታለች። አላምን ሲላት አንዳንድ በጣም ያስቸግራት ነበረ። በዚህ አሳጥሬው ነው እንጂ በመሃል ተፈታትኗት ነበር። ግን ስክሪንሾት እያደረገች ስትልክለት እሱም ገብቶ ገጠሜ ላይ ያንኑ ኮሜንት ያየዋል እና እውነት ነው አንቺ ይሄ ነገር ይላታል።
እና ፖዚቲቭ ነው ልጁ፣ ብዙ የሚያስቸግር ልጅም አይደለም። በዚህ ምክንያት ወደኛ አስተምህሮ መጥቶ ተጠመቀ። የጮኸ መንፈስ የለም፣ የተያዘ መንፈስ የለም፣ ምንም የተጋለጠ ነገር የለም። ግን ወደ ንስሐ ሕይወት መጥተዋል። ይሄ የሚያሳየው ምንድነው? ደንግጦ ብን ብሎ ሄዷል። ጆሮአቸው ላይ ቷ ብሎ ሄዷል አልኳችሁም? እሱም ጋር ደግሞ ዘጭ አለ። ውስጤ በጣም ተጨነቃል። እንዲያውም ለመጀመሪያ ጊዜ ከነገሩት በኋላ ሽንት ቤት 2 ጊዜ ተቅማጥ ተመላልሷል። ተቅማጥ በዛ ሄዷል። እንግዲህ ያርግለት። ለዚህ ነው ምናልባት እንግዲህ ጸበል ሲሄድ ያልጮኸውና ምንድነው ሰይጣን እንደሚያዝ ሲያቅ ቀድሞ ይሄዳል ብዬ የምነግራችሁ ነገር ሳይሆን አይቀርም። እዚህ ቤት ውስጥ ያ ነው። እቺ ሰራተኛ ከመጣች ጊዜ ጀምሮ አብሯት ተከትሏት የመጣ የኔ ጠላት አለ ብሎ ሳጥናኤል ቅዱስ ሚካኤል እንደመጣበት አውቆ ሸሽቶ ሄደዋል ማለት ነው። ከዚህ ገጠመኝ ብዙ ትምህርት እንደተማራችሁ ተስፋ አደርጋለሁ። መልካም የአዲስ ዘመን ጊዜ ይሁንላችሁ። የንስሐ የፍስሐ ይሁንላችሁ። 2018 ኢትዮጵያ ሰላሟን የምታገኝበት ተዋህዶ እምነታችን መዋቅሯ የሚጸናበትና የሚረጋበት የሚነቀንቃት በሙሉ ንቅል ብሎ የሚወጣላት ጊዜ ያርግላት። ሰላሙን አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ።